ያሳዝናል በጣም ያሳዝናል መጎዳትህን ማየት ምን አይነት ጨካኝ ነው የጋበዘ ለሞት አንተ ስትታገል ለሕዝብ ለቆምክለት በጣም ያሳዝናል መጎዳትህን ማየት ብቻህን ያገኘህ ባልጠበከው ቦታ ጠብቅ ራስህን ጠዋትና ማታ ጀግናው ወንድማችን መቼም አትረታ ጠብቅ ራስህን ጠዋትና ማታ ጠላቶች ብዙ በመልካም ሥራ መዘዙ ጩቤውን አንተን ሊጥሉ ፈጣሪ ከጎን ነው መቼም አይጥሉ ራስህን ጠብቅ ጉዳቱ በዛብህ ፈጣሪ ያቅለለው አሁን በመጣብህ ልባችን ተጎድቷል ዘሌ ተጎድተ ስናይ ዘሌ ተጎድተ ስናይ ዘሌ 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 ዘሌን ያጠቃብን ይወጋ እንደወጋው ሕመሙን ስቃዩን እሱም እንዱቀምሰው ዘሌ ምን አጠፋ ለሰው ለደረሰው ያዙና ወጉልኝ ይህንን አውርሰው ዘሌ ምን አጠፋ ለሰው ለደረሰው ጠላቶች ብዙ በመልካም ሥራ መዘዙ ጩቤውን አንተን ሊጥሉ ሰይጣን የሆነ ሰው ከፊት ለፊት መጥቶ የሕዝብ ጸሎት ድዋውንም ሰምቶ ፈጣሪ ቆመልን ሥራህንም አይቶ ፈጣሪ ቆመልን ሥራህንም አይቶ ዘሌ የሕዝብ ልጅ የቆመላ ሀገሩ ወንድሜ ሲጎዳ እነማን ነበሩ ሁሉም ያዙና በደንብ ይመርመሩ ዘሌ የሕዝብ ልጅ የቆመላ ሀገሩ ሁሉም ያዙና በደንብ ይመርመሩ በጣም ያሳዝናል በጣም ያሳዝናል መጎዳትህን ማየት በጣም ያሳዝናል መጎዳትህን ማየት ምን አይነት ጨካኝ ነው የጋበዘህ ሞት አንተ ስትታገል ለሕዝብ ለቆምክለት በጣም ያሳዝናል መጎዳትህን ማየት። ሰላም ጤና ይስጥልኝ ውድ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ሰሞኑን ትንሽ ጠፍቻለሁ። እንግዲህ በአንዳንድ ጉዳይ ነው። ያው በሜሴንጀር የማገኛችሁ ያው እያገኘኋችሁ ነው። ለማንኛውም ዛሬ የመጣሁበት ጉዳይ ያው በወንድማችን ያው ግጥሙን እንደሰማችሁት በዘሌ ጉዳይ ነው። በጣም የሚያሳዝን ነገር ነው። እንግዲህ ይሄ ነገር እንደሚፈጠር እንዴት እንደማያውቁ እኔ ግራ ገብቶኛል።
ያፈለገው ቢሆን ራሳቸውን በዚህ ጉዳይ አሳልፈው እየሰጡ ያሉ ወንድሞቻችን ይሄ ይብቃ። አሁን በዘሌ ይብቃ ባይነኝ እኔ በምንም ነገር ቢሆን ብድግ ብለው ብቻቸውን የሚሄዱበት ነገር ይኖራል ያስፈልጊ ነው ብዬ አላስብም። ዘሌ ከዚህ በፊትም እንግዲህ ያው እንደዚህ አይነት ነገር ገጥሞት ነበር። አንድ ሆነች ልጅ ወስዳ ሊያስደበድቡት ምናምን ነበረ። ግን በአጋጣሚ ብዙ ሆኖ ስለሄደ ነው የተረፈውና ይህን ነገር እያወቀ ስንት ጠላት እንዳለው እያወቀ በዚህ ብቻውን በካሜራማኑ ጋር መሄዱ በእውነት ነው የምላችሁ እኔ ገርሞኛል ለምን እንዳደረገው። ግን ለማንኛውም እስኪ በዚህ ትምህርት ይሆናቸው ሌሎችም እንዲማሩ ይሆናል ብዬ ነው የማስበው። ፈጣሪ ይማረው ጨርሶ ይማረው። የውሻ ቁስል ያርግለት ነው የሚባለው እንደዛ ብዬ እላለሁ። ለማንኛውም እስኪ ይሄንን ቪዲዮ አይተን ተመልሰን እንምጣ። ልታወራ በቃ ደህና ናት ውይ ምናምን ነገር ስል እናትየዋ እንትን ብላ በዊልቸር ወስዳ የሆነ ነገር ተወጋታለች። ከዛ ምንድነው ይሄ ነገር? ምንድነው ይሄ መድኃኒት በሰዓት የለውም እንደዚህ የሆነ ነገር ሳይ ነው ምን ይሰጣት ስል ሰርች ሳደርግ ጉግል ምናምን ነገር ሳደርግ መድኃኒቱ የሚያደነዝዝ ነው። የሆነ ሰዓት ላይ ደህና ትሆናለች ጓደኛ፣ የሆነ ሰዓት ላይ የሚያሳይ ነገር አለ ሪአክት መታደርገውና የሆነ ሰዓት ላይ እናትየዋ ድንግጥ ምናምን ነገር ብላ መድኃኒት ወስዳታለች ወይ ደግሞ መርፌውን ተወጋታለች። አንድ ድንገት አወራዋት፣ ስሜን ጠራችው፣ ደህና ነኝ ነገረችኝ። እንደዚህ እኮ ነው አባቴ እኮ አልደፈረኝም ማለት እንጂ ማውራት እችላለሁ መራመድ እችላለሁ። የደፈራትም አባቱ አይደለም እዛ የነበረ የእናትየው ወንድም አጎቷ ነው። እንግዲህ እዚህ ጋር ቪዲዮ ላይ እንደሰማችሁት እቺ ለዘሌ የጠቆመችው ልጅ እንግዲህ ስትናገር እንደሰማችሁ ይሄን ሁሉ የሚሆነው በእናትየዋ ነው። እናትየዋ ናት መድኃኒት እየሰጠቻት እንደዚህ የምታደርጋት። ለምን ሲባል ደግሞ ደፋሪው ወንድሟ ስለሆነ ባሏን ደፈረ ልጁን ብላ አሳስራ ግራም የሚገባ ነገር ነው። እኔ አንድ ጥያቄ አለኝ። መጀመሪያ ይቺ ሴትዮ እቺ ልጅ ወልዳታለች ወይ? ይሄ ጥያቄ የሆነብኝ ነው። ምናልባት እቺ ልጅ አልወለደቻትስ እንደሆነ ይሄን ነው በቃ አልወለደቻትም የሚለው ነገር ነው በቃ አይምሮ ላይ እየመጣብኝ ያለው እንጂ እኛ በመናቀው እኛን ያሳደጉ እናት ጎረቤቶቻችንን በመናቀው ባደግንበት ባህልና ወግ በጣም ያፈነገጠ ነው። እንደዚህ አይነት ድርጊት በእናት ይደረጋል ብዬ ለማመን ይከብደኛልና ምናልባት ስራዋም ነርስ ስለሆነች እንግዲህ ምን ሰማው ነገር አለ ብዙ ነገር አለ አይደለም ሁሌ ነገር ከሆስፒታልም እየተሰረቁ ምን ይያሉ እቺ ሴትዮ እቺ ልጅ አልወለደቻትም በሚለው ነው እኔ በቀደም ዳሜ ያስኩት። ካለበለዚያ ግን የእናት አንጀት እንዴት ብሎ ጨከነባት በልጇ በአንድ ልጇ በአንድ አይኗ እንዴት አይናት ያለው አንዱን አይኑን ያወጋል። እንደዛ መስሎኝ ታየኝና ይሄን ነገር እነሱም ቢያጣሩ በጎን ቢያጣሩ እቺ ልጅ እውነት ዲኤንኤ ብትደረግ እቺ ልጅ እውነት የልጅቷ የራሷ ናት ወይ የሚለው ከዛ ውጭ ግን ሰውየው ምናልባት ሰውየውን አትፈልገው ትሆናለች። ያው እሷ ሌላ ፍቅረኛ ምናምን ካላት ሰውየውን ላትፈልገው ትችላለች፣ እንዲታሰርላት ትፈልግ ትችላለች። ግን ከዛ ውጪ እቺ ልጅ እንደዚህ አድርጎ አሳስሮ በመድኃኒት ጭራሽ መለመኛ ማስደረግ ከእናትነት ወጎ እኔ ማንኛውም ሰው እንኳን እናት ሆኖ ያሳደጋችሁም እናት ቢሆን ይሄን ያደርጋል ብዬ አላስብም። ግን እንደው ይሄን ነገር ትኩረት ተደርጎበት እቺ ሴትዮ ዲኤንኤ ብትመረመር እቺ ልጅ ዲኤንኤ ብትመረመር ከእናትም ከአባትም ከሁሎችም ምናልባት የእሷ ልጆች ላይሆኑ ይችላሉ የእሷ እናትና አባት ላይሆኑ ይችላሉ ብዬ ስላሰብኩ ነው። እስኪ ለማንኛውም ደግሞ እስቲ ቪዲዮ አይተን ተመልሰን አንቺ ላይ ምን ሲደርስብሽ እንደነበረ እሺ ያኛውን ፓርት እንለፈውና ከእናትሽ ጋር ስላለው ግንኙነት ብቻ ንገሪኝ። ከእናትሽ ጋር ከነበረው ግንኙነት አንፃር ከዛ በኋላ ቤት ውስጥስ እንዴት እንደነበረ ብቻ አልወቅ ወለዝ ከእናቴ ጋር ቅድም እንዳልኩ ነው እየኖርን የነበረው። ምን እንደተፈጠረ እሷን በደንብ ጠንቅቃ ታውቃለች። ከዛ በኋላ እናቴ በስራዋ ነርስ ናት እና ያሽልሻል እያለች ነው ቀን በቀን መድኃኒት የምትሰጠኝ። ይሄን ስወስደው እየባሰብኝ ነው እንጂ
ለውጥ የለውም እላታለሁ። እኔ ነኝ ወይስ አንቺ ነሽ የምታውቂው ነው የምትለኝ። እንዲህ ቤተሰብ ዘመድ ጎረቤት ሲመጣም እንዳልኩ ነው ማንም እንዲጠይቀኝ አትፈልግም። መራመድ እየቻልኩ መራመድ አልችልም ነው የምትለኝ። ማውራት እየቻልኩ ማውራት አልችልም ነው የምትለኝ። ማለት እንደ ጓደኞቼ ወጥቼ መማር እፈልጋለሁ፣ መሯሯጥ እፈልጋለሁ። ልጅነቴ ሙሉ ዊልቸር ላይ ያሳለፍኩት የቤተሰብ ፍቅር የሚባል ነገር አላውቅም። ማውራት እንደምትችል ማንም ሰው እንዳያውቅ፣ መራመድ እንደምትችል ጓደኛሽ እንኳን እንዳሰሙ ነው። ዊልቸር ላይ ቁጭ ብዬ ጎዳና ላይ አውጥተኝ ዳር ላይ ቆማ ነው በእኔ የምትለምንብኝ። እንግዲህ ውድ አድማጮቼ ይሄ ለመስማት የሚከብድ ነገር ሰማን። በጣም ያሳዝናል። ህይወቷን በሙሉ እንደዚህ አድርጋ እናት የተባለች አውሬ፣ በጣም ያሳዝናል። ሰውየውም 7 አመቱን ባልሰራበት እስር ቤት ከረመ። ሴትዮዋ እንግዲህ እንደ ልቧ እሷን በእሷ እየለመነች እንደ ልቧ ስጨፍር ግን እኔ ግራ የገባኝ እንዴት ልጅቷ መናገር ስትችል እንዴት ነው መናገር ያልቻለችው? አባባል የገባችው የምትናገርበት ወቅት አለ መድኃኒቱ ሳይወሰድና ለምን ምንም ይሄን ያክል አመት እንዴት ለጓደኛዋ አልጠቆመችም? እንዴት ጸጥ ትላለች? ነገሩን ተረርታለች። እንዴት ዝምላ ትላለች? አንደኛ አባቷ እንዳልደፈራት ታውቃለችና አይ አባቴ አይደለም የሚለውን ነገር ለምን አትናገርም? እኔ ግራ ገባኝ። ለምን ዝም አለች የሚለው ነገር። እሷም ሌላው ቢቀር መድኃኒቱን እናቷ በታምናትም ግን አባቷ እንዳላደረገ እያወቀች አባቷ ሲባል ለምን አይ እሱ አይደለም ለምን አላለችም የሚለው ነገር ጥያቄ ሆኖብኛል። ግን ለማንኛውም ደግሞ ምናልባት እያስፈራራቻት ይሆን እንዳትይ ብላት ይሆን አባትሽ ይሁን ብላት ይሆን አላወኩም። ግን እንደው ለምን እንደዚህ ባደረገች ብዬ አሰብኩኝ። ቀድማ በተናገረች ለአባቷም ለሷ መፍትሄ ትፈጥር ነበር በሚለው ማለት ነው። ግን በእውነት አሳዝናኛለች። እንደው ምንድነው የምትደረገው? የሷንም እድሜ የዛን ሰውዬም እድሜ የወሰደች እናት ምንድነው የምትደረገው የሚለው የሁላችንም ጥያቄ ነው የሚሆነው። ለማንኛውም ወድ አድማጮቼ እንግዲህ እንደነዚህ አይነት ሰዎችን ለሰይጣን የተገዙትን ሆናቸው በሰይጣን የተሞላውን ሰይጣናዊ ተግባር ያላቸው ሰዎችን ፈጣሪ ከሀገራችን ንቅል ያርግልን፣ ፈጣሪ ከሀገራችን ያጥፋልን። በተረፈ ግን ውድ አድማጮች ዛሬ ይዤላችሁ የመጣሁት ይህንን ይመስላል። አው ናፈቅሽኝ ግቢ ላላችሁኝ ይሄው በትንሹ ገብቻለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ባይ